ቆይ አሁን የምታደርገውን ነገር አቁምና አድምጠኝ። ሴቶች አንተን አይተው ወዲያውኑ ፊታቸውን የሚያዞሩበትን ትክክለኛ ምክንያት ማወቅ ትፈልጋለህ? ችግሩ ያንተ ማንነት አይደለም። ገና ክፍል ውስጥ ስትገባ ሳታውቀው የምትሰራቸው 3 ገዳይ ስህተቶች አሉ። አንዲት ሴት እነዚህን 3 የድክመት ምልክቶች ባንተ ላይ ካየች በኋላ በአእምሮዋ ውስጥ ቀን ማሰርዛለች። ዛሬውኑ ማስተካከል ያለብህ እነዚህ 3 ነገሮች ምንድን ናቸው? ወንድሜ ዛሬ አንድ መራራ እውነት ልንገርህ። አንዲት ሴት ስለ አንተ ሙሉ ውሳኔ ለመስጠት አዎ ይሄ ወንድ ይማርካል ወይስ አይማርክም ብለን መወሰን ከ5 ሰከንዶች በላይ አያስፈልጋትም። 5 ሰከንድ ብቻ። አፍን ከፍተህ ሰላም ከማለት በፊት ወይም ደግሞ ምን ያህል አሪፍ ሰው እንደሆን ከማስረዳት በፊት ጭንቅላቷ ውስጥ ስለ አንተ የተሟላ ፋይል ተከፍቷል። አእምሮዋ በፍጥነት እነዚህን ጥያቄዎች ይመልሳል። ይሄ ወንድ በራሱ ይተማመናል ወይስ ደካማ ነው? አስተማማኝ ነው ወይንስ የሆነ ነገር ይፈራል? የሚሉ ጥያቄዎችን ይመልሳል። አብዛኞቹ ወንዶች የሚያስቡት ሴቶች መጀመሪያ የሚያዩት ጫማቸውን፣ የለበሱትን ውድ ልብስ ወይም ደግሞ የያዙትን የመኪና ቁልፍ ብቻ ይመስላቸዋል። ግን ተሳስተዋል። ይሄ ፊልሞች የፈጠሩብን የውሸት ትርክት ነው። የሴት ልጅ አእምሮ በዝግመተ ለውጥ የተቀረጸው አንድ ወንድ ምን ያህል ደህንነትና በራስ መተማመን እንደሚሰጣት በፍጥነት እስካን እንዲያደርግ ወይም ደግሞ አይቶ እንዲለይ ነው። ዛሬ ሴቶች አንተን ባዩበት ቅጽበት ልክ በዛች የመጀመሪያዋ 5 ሰከንድ ውስጥ የሚገመግሙባቸውን 3 ወሳኝ ሚስጥሮች እነግርሃለሁ። እነዚህን 3 ነገሮች ካስተካከል አንድም ቃል ሳታወራ ወይም ደግሞ አንተ ገና ሳትናገር በፊት የመሳብ አቅምህ በ10 እጥፍ ይጨምራል። ማስታወሻን አዘጋጅ፣ ተከተለኝ። ቁጥር 1ና ከምንም በላይ በቅድሚያ የምታስተውለው ነገር የሰውነትን ቋንቋ ነው። አንዲት ሴት ስታይህ መጀመሪያ የምትረዳው ነገር ይሄ ወንድ በራሱ ማንነት ውስጥ ሰላም ነው ወይ የሚለውን ነው። ሰውነትህ ስላንተ ከቃላት በላይ ይጮሃል፣ ብዙም ይናገራል። ትከሻህን አጥብቀህ እጆችን ኪስ ውስጥ ደብቀህና ትንሽ ቦታ ለመያዝ እየሞከርክ ከቆምክ የሷ ጭንቅላት የሚተረጉመው መልእክት ምንድን ነው? ይሄ ሰው የሆነ ነገር እየፈራ ነው፣ አካባቢው ደህንነት አልሰጠውም ወይም ደግሞ አልተመቸውም ብሎ ነው የሚተረጉመው። ሴቶች ደግሞ ደህንነት የማይሰማውን ወንድ በፍጹም ማራኪ አድርገው አያዩት። በራሱ የሚተማመን ወንድ ግን ቦታን ይይዛል። ትከሻው ዘና ያለ ነው። ሲራመድ አይጣደፍም። ሲቀመጥ ዙፋኑ ላይ እንዳለ ሰው ዘና ይላል። አንድ ጥናት ልንገርህ። አእምሯችን ሰፋ ያለ የሰውነት አቋም ያላቸውን ሰዎች በተፈጥሯቸው ኃይለኛና ማራኪ አድርጎ እንዲቀበል ሆኖ ነው የተሰራው። ይህንን ዛሬውን እንድትለማመደው የምፈልገው አንድ ዘዴ ልስጥህ። የበሩ ፍሬም ልምምድ ይባላል። በማንኛውም ጊዜ ወደ አንድ ክፍል፣ ካፌ ወይም ደግሞ ቢሮ ውስጥ ስትገባ ወይም በር ላይ ስትደርስ ቆም በል። ትንፋሽን ወደ ውስጥ ሳብ አድርግ። ትከሻህን ወደ ኋላ መለስ አድርግና ልክ የዛ ቦታ ባለቤት አንተ እንደሆን ካስበህ ግባ። ያ ማለት መኮሳተር ወይም ደግሞ ሰውን መናቅ ማለት አይደለም። በፍጹም እንደዛ አይደለም። ይሄ ማለት በቀላሉ እኔ እዚህ በመገኘቴ ሙሉ ሰላም ይሰማኛል የሚል የሰውነት ቋንቋን ማሳየት ነው። እመነኝ፣ ወደ ክፍል ስትገባ እያንዳንዷ ሴት ይህንን ለውጥ ወዲያውኑ ታስተውላለች። ሁለተኛውና በሰከንዶች ውስጥ ስሜቷን የሚቀይረው ነገር ቢኖር አይኖች ናቸው። እስኪ ያስበው፣ አንዲት ቆንጆ ሴት አይተህ እሷም መልሳ ስታይ ምን ታደርጋለህ? አብዛኛው ወንድ ወዲያውኑ ይደናገጥና አይኑን መሬት ላይ ይተክላል፣ አሊያም ስልኩን ማውጣትና ማየት ይጀምራል። ወንድሜ፣ ይሄ የፍርሃትና የበታችነት ስሜት ምልክት ነው። አይንህን በፍጥነት ወደ ታች ስትሰብር አንቺ ከኔ ትበልጫለሽ፣ እኔ ላንቺ አልመጥንም እያልካት ነው። ሴቶች ይህንን ኃይል ወይም ኢነርጂ ገና ከሩቅ ነው የሚያሸቱት። ጠንካራ ወንድ አይን ላይን ከመገጣጠም አይሸሽም። ይልቁንስ ይህንን ወርቃማ ህግ ይጠቀማል። ዘ አይ ስማይል ኮምቦ ወይም የአይንና የፈገግታ ጥምረት የሚባለውን ምርጥ ህግ። ታዲያ ይህንን እንዴት ነው የምታደርገው? ስታያት አትደናገጥ። አይኗ ውስጥ ለ2 ወይም ለ3 ሰከንዶች በረጋ መንፈስ ተመልከታት። ከዛ ልክ የሆነ የጋራ ሚስጥር እንደምታውቁ በሚያሳይ መልኩ በጣም ትንሽ ሚስጥራዊ የሆነች ፈገግታ አሳይ። ጥርስ ሁሉ እስኪታይ ድረስ አትሳቅ። በቃ ቀለል ያለች ፈገግታ ብቻ በቂ ናት። ያቺ ፈገግታ ምን እንደምትል ታውቃለህ? አይችሻለሁ፣ ቆንጆ ነሽ፣ ግን
አልፈራሽም እና ደግሞ በራሴ የምተማመን ወንድ ነኝ ትላለች። አንድ ሌላ ሚስጥር ደግሞ ልንገርህ። ዓይንህን ማንሳት ወይም ደግሞ አለማየት ከፈለግህ በፍጹም ወደ ታች አትመልከት። ሁልጊዜ ዓይንህን ወደ ጎን ማለትም ወደ ግራ ወይም ወደ ቀኝ አዙር እንጂ በፍጹም ወደ መሬት አትስበር። ወደ ጎን ማየት የማሰብ ምልክት ነው። ወደ መሬት ማየት የፍርሃት ምልክት ነው። ሶስተኛው ነገር ብዙ ወንዶች ምን ያመጣል ብለው ችላ የሚሉት ግን ሴቶች እንደ ራዳር የሚያጤኑትና የሚቆጣጠሩት ነገር ነው። እሱም አጠቃላይ ንጽህናና ማራኪ ገጽታ ነው። እዚህ ጋር በደንብ አድምጠኝ። ሴቶች ወንድን ሲያዩ ዝርዝር ነገሮችን የሚያስተውሉት። ውድ የሆነ ልብስ መልበስ አይጠበቅብህም፣ ግን ልብስህ ንጹህና ልክህን የጠበቀ መሆን አለበት። እና ደግሞ ጫማህን፣ አዎ ጫማህን በደንብ ያያሉ። ጥናቶች እንደሚያሳዩት አብዛኞቹ ሴቶች የአንድን ወንድ ጫማ በማየት ብቻ ስለ ማንነቱ፣ ስለ ስራውና ለራሱ ስላለው ክብር ይገምታሉ። ጫማህ ንጹህ ይሁን። ሌላው ዝርዝር ነገር ምንድን ነው? ጥፍሮችና ጸጉርህ። የቆሸሸ ጥፍር ይዘህ ሴትን መማረክ አትችልም። ንጽህና ለራስህ ያለህን ከፍተኛ ክብር ያሳያል። ለራሱ ክብር የሌለው ወንድ ደግሞ ሴት ልጅን ሊንከባከብ አይችልም ብላ ነው የምታስበው። ከእይታ ቀጥሎ ደግሞ ትልቁ መሳሪያ ሽታ ወይም ጠረን ነው። የሰው ልጅ አእምሮ ሽታን የሚያስተናግደው ከስሜት እና ከትውስታ ጋር በቀጥታ በተያያዘው የአእምሮ ክፍል ውስጥ ነው። ጥሩና ወንዳ ወንድ የሆነ ሽቶ ስትቀባ አንተ ቦታውን ትተህ ከሄድክ በኋላም እንኳን እዛ ቦታ ላይ መገኘትን ትተህ ነው የምትሄደው። ደስ የሚል ጠረን ካለ ሳታወራ ሴቶች በአካል ወደ አንተ እንዲጠጉ እያደረካቸው ነው። የግድ ውድ ሽቶ መሆን የለበትም። ብቻ ንጹህ ሰውነትና ተስማሚ የሆነ ቀላል ጠረን ይኖርህ። እስኪ አሁን እናጠቃለሁ። እነዚህ 3 ነገሮች ማለትም አንደኛ ቦታን የሚይዝ ጠንካራ የሰውነት ቋንቋ፣ ሁለተኛ ዓይን የማይሰብር ምስጢራዊ ፈገግታ እና ሶስተኛ ዝርዝር ነገሮችን የጠበቀ ንጽህናና ጠረን። እነዚህ ነገሮች ካንተ ምንም አይነት ተጨማሪ ገንዘብ አይጠይቁም። የሚጠይቁት ንቃትና ለራስ ትኩረት መስጠትን ብቻ ነው። እነዚህን ከዛሬ ጀምሮ ተለማመዳቸው። በማንኛውም ቦታ ስትገኝ የሰዎች በተለይም የሴቶች አመለካከት በአንተ ላይ እንዴት እንደሚቀየር ታያለህ። የዛሬው ቪዲዮ ይህን ይመስል ነበር። ይሄ ቪዲዮ ጠቃሚ ሆኖ ካገኘኸው አሁኑኑ ላይክ የሚለውን ቁልፍ ተጫን። ይህንን ማወቅ አለበት ለምትለው ጓደኛህም ሼር አድርግለት። እስኪ ኮሜንት ላይ ንገረኝ፣ አንተስ ከአንድ ሰው ጋር ስትገናኝ መጀመሪያ የምታስተውለው ነገር ምንድን ነው? ኮሜንት ላይ እንወያይ። በቀጣይ ቪዲዮ ሴቶች አንተን አብዝተው እንዲፈልጉህ የሚያደርገውን በጣም ኃይለኛ የስነልቦና ጥበብ እነግርሃለሁ። ሰብስክራይብ ማድረጓንና የደወል ምልክቷን መንካት እንዳትረሳ። በቀጣይ ቪዲዮ እስክንገናኝ ድረስ በራስህ ተማመን፣ ማንነትን አክብር። ሰላም።